ሰላም ጤና ይስጥልን እየተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንደምን ቆያችሁን? የዕለተ ቅዳሜ ሐምሌ 25 ቀን 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረግ አብራችሁን ቆዩ። በኢትዮጵያ ታሪክ ውስጥ የሰኔ 15 ከፍተኛ አመራሮች ግድያ አንዳች ግብ ያላሳካ መጥፎ ጠባሳ ጥሎ ያለፈ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። በሰኔ 15 ቀን 2011 ዓ.ም በአማራ ክልልና በአዲስ አበባ የተከሰተው አሳዛኝ ድርጊት በስሁት የመረጃ ግምገማና በሁለት እግር ለማንከስ በተደረገ የፖለቲካ ስሌት የተከሰተ ጥቁር ጠባሳ መሆኑን ጠቅላይ ሚኒስትሩ ገልጸዋል። ጠቅላይ ሚኒስትሩ ከአሚኮ ጋር ባደረጉት ቆይታ ወቅቱ ያጋጠመውን ሁኔታ ሲያብራሩ ድርጊቱ ለሀገር ለውጥ ከፍተኛ ሚና የነበራቸውን እነ ዶክተር አምባቸውንና ጀነራል ሰዓረ ያሉ ቁልፍ የለውጥ ኃይሎችን ያሳጣ በፖለቲካ አመራሩ መካከል የነበረውን መተማመን ያቀዘቀዘና በኃይል ስልጣንን ለመያዝ የሚደረግን አጥፊ የፖለቲካ ባህልን ያስቀጠለ መሆኑን ተናግረዋል። በወልቃይት የተከዜ ዘብ ተመረቀ። የተከዜ ዘብ የህልውናችንና የማንነታችን መስዋዕትና ደጀን ነው ሲሉ ኮሎኔል ደመቀ ዘውዱ ተናገሩ። በወልቃይት ጠገዴ ሰቲት ሁመራ ዞን ላለፉት ጊዜያት ሲሰለጥኑ የቆዩ የተከዜ ዘብ አባላት ተመርቀዋል። በምረቃ ስነ ስርዓቱ ላይ የዞኑ ዋና አስተዳዳሪ አቶ እሸተ ደምለው፣ የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ፣ የዞኑ ፖሊስ መምሪያ ኃላፊ ኮማንደር ወለላው ተገኝ፣ የዞኑ ከፍተኛ ኃላፊዎች፣ የወረዳና የከተማ አስተዳደር ኃላፊዎች፣ ተጋባዥ እንግዶችና ተመራቂዎች ተገኝተዋል። የዞኑ ዋና አስተዳዳሪ አቶ ሸተ ደምለው ባለፉት 6 ዓመታት ቀደም ሲል ተነፍጎት የነበረውን ነጻነት ማግኘቱን ገልጸዋል። የተገኘው ነጻነትና ሰላም በዘላቂነት እንዲጸና የሁሉም ዜጋ ኃላፊነት መሆኑንም አስገንዝበዋል። ተመራቂዎች የአካባቢያቸውን ሰላምና ጸጥታን በመጠበቅ ረገድ የተሰጣቸውን ኃላፊነት በጥብቃት መወጣት እንደሚገባቸውም አስተዳዳሪው ጠቁመዋል። በተለይ ለሰላም ዘላቂነት መደራጀት፣ መደጋገፍና በአንድነት መቆም ወሳኝ መሆኑን አብራርተዋል። የወልቃይት ጠገዴ ህዝብ ከጥንት ጀምሮ የድንበርና የሀገር ጠባቂ ህዝብ መሆኑን የገለጹት አቶ እሸተ ይህን ታሪካዊ አደራ ለቀጣዩ ትውልድ ለማስተላለፍ የተገኘውን ሰላም በጋራ መጠበቅ የሁሉም ዜጋ ተግባር መሆኑን አስገንዝበዋል። የዞኑ ምክትል አስተዳዳሪ የሰላም ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ በበኩላቸው የተከዜ ዘብ የህልውናችንና የማንነታችን ዋስትና ደጀን ነው ብለዋል። የተገኘውን ሰላምና ነጻነት ለማጽናት ሁሉም በአንድነት ሊቆም ይገባልም ብለዋል። ኮሎኔል ደመቀ ተመራቂዎቹ በስልጠናው ያገኙትን እውቅናና ልምድ በተግባር በመተርጎም የአካባቢያቸውን ሰላምና ጸጥታን ለማስከበር ከፍተኛ ኃላፊነት እንዳለባቸው ገልጸዋል። ህወሓት በቀናት ውስጥ ጥቃት ለመሰንዘር ወስኗል ሲሉ አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ ተናገሩ። የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን እና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ህወሓት በቀናት ውስጥ በፌዴራል መንግስቱ ላይ ጥቃት ለመሰንዘር መወሰኑን በአልጀዚራ ላይ ባስነበቡት ጽሑፍ አስጠነቀቁ። የጽምዶ ስምምነት ጥምረት በአስመራ በመቀሌና በሱዳን በተደረጉ ድብቅና ግልጽ ስብሰባዎች ጽምዶ የተባለ ቅንጅትን የፈጠሩ ኃይሎች ኢትዮጵያን ወደ ጦርነት ለመጎተት በአሁኑ ወቅት ወደ ማጥቃት ለማሸጋገር መዘጋጀታቸውን አመላክተዋል። የኤርትራ ድጋፍና መልመላ አመራሮቹ ህወሓትን አክራሪና ርዝርዝ ቡድን ሲሉ የገለጹ ሲሆን ቡድኑ ከኤርትራ መንግስት ጋር በቀጥታ በሚያገኘው ድጋፍና አጋዥነት ከፍተኛ ቁጥር ያለው ተዋጊ ኃይል የመመልመል የማሰልጠንና የማስታጠቅ ስራዎችን እየቀጠለበት ይገኛልን ብለዋል። የህዝቡ አቋም የትግራይ ህዝብ የህወሓትን ጦርነት አጀንዳ በግልጽ ውድቅ ቢያደርግም ቡድኑ ግን የግጭት መቀስቀስ አባዜውን አሁንም አለመተውን በጋራ ጽሑፋቸው ገልጸዋል። ህወሓት ውጊያ ከተጀመረ ውጊያውን የሚመራው አስመራ ሆኖ እንጂ መቀሌ ሆኖ ውጊያውን መምራት እንደማይችል አረጋግጣለሁ ሲሉ በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌ ተናገሩ። ወደ መቀሌ ለመግባት ዝግጅት አጠናቀናል ሲል የትግራይ የሰላም ኃይል ገለጸ። ራሱን የትግራይ የሰላም ኃይል ብሎ የሰየመውና በቀድሞ የህወሓት ትህነግ ከፍተኛ ወታደራዊ አዛዦች በወዲ አንጥሮ ጀነራል ጉዑሽ ገብረና ጀነራል ከበደ ፍቃዱ የሚመራው ታጣቂ ቡድን ህወሓትን ከመቀለ አስወጥቶ ከተማዋን ለመቆጣጠር የሚያስችለውን ዝግጅት ማጠናቀቁን የወታደራዊ አዛዡ ገለጹ። አዛዡ አክለውን በርካታ የታጣቂ ቡድን አባላት ህወሓትን እየከዱ
እጃቸውን እየሰጡ መሆኑንና ይህም የቡድኑን መዋቅር በማፍረስ በቀላሉ ለመቆጣጠር ምቹ ሁኔታ ይፈጥራል ማለታቸውንም ዘገባው ያመላክታል። በተያዘ መረጃ ሌተናል ጀነራል ጻድቃን ገብረተንሳይ በአንድ ወር ልንገባ እንችላለን፣ እኔ ትልቅ ተስፋ አለኝ፣ ምክንያቱም በትግራይ ያለው ኃይል በፖለቲካ ተሸንፏል፣ ኃይላችንን በመሰብሰብና መምታት ብቻ ነው እየቀረን ማለታቸውም ይታወሳል። ጄጄ ግሩፕ በኡራኤል አደባባይ የ700 ሚሊዮን ብር የህንፃ ግንባታ ማስጀመሩን አሳወቀ። በኮንስትራክሽን እና ሪል ስቴት ዘርፍ ላይ ለዓመታት የቆየው ጄጄ ግሩፕ ኡራኤል አደባባይ አቅራቢያ ለንግድና ለመኖሪያ የሚውል ባለ 12 ፎቅ ዘመናዊ የህንፃ ግንባታን በይፋ ጀምሯል። ለዚህ ፕሮጀክት ከ700 ሚሊዮን ብር በላይ ወጪ እንደሚደረግም ተገልጿል። የጄጄ ግሩፕ ስራ አስፈጻሚና የኢትዮጵያ ሪል ስቴት አልሚዎች ማህበር ምክትል ፕሬዝዳንት አቶ ጀበል ጀማል ለጋዜጠኞች እንደገለጹት ይህ አዲስ ፕሮጀክት ባለ 12 ወለል ሲሆን 2 ከመሬት በታች መኪና ማቆሚያዎችንም ያካትታል ተብሏል። ህንፃው የንግድና የመኖሪያ አገልግሎቶችን አጣምሮ የያዘ ሲሆን ከ60 በላይ የንግድ ሱቆችን፣ ለቢሮ የሚሆኑ ሰፊ ቦታዎችንና 31 ባለ 2 መኝታ ዘመናዊ አፓርታማዎችን በውስጡ ይዟል። የግንባታው ዲዛይን የመኖሪያና የንግድ መግቢያዎችን ለየብቻው ማድረግ የነዋሪዎችን ሰላምና ደህንነት በልዩ ሁኔታ ታሳቢ እያደረገ መሆኑም ተገልጿል። እንደ ስራ አስፈጻሚው ገለጻ በህንፃው ላይ የሚገኙ የንግድ ሱቆች በ8 ወራት ውስጥ ተጠናቀው ለባለቤቶቻቸው የሚረከቡ ሲሆን የመኖሪያ አፓርታማዎቹ ደግሞ በ2 ዓመታት ጊዜ ውስጥ ሙሉ በሙሉ ዝግጁ ይሆናሉ ተብሏል። ድርጅቱ የዋጋ ንረትን ስጋት ለመቀነስ ለ10 ቤቶች ብቻ የሚቆይ ልዩ የቅድመ ሽያጭ ቅናሽ ማዘጋጀቱንም አብስሯል። አቶ ጀበል አክለውም በዘርፉ የሚታዩ ችግሮችን ለመፍታት አዲሱ የሪል ስቴት አዋጅ ትልቅ ሚና እንደሚጫወት ጠቁመው ድርጅታቸው ግንባታውን በተቀጠለው የጥራት ደረጃና የጊዜ ገደብ ለማስረከብ ቁርጠኛ መሆኑን ገልጸዋል። በጎንደርና በሁመራ ከተሞች መካከል ያለው አዲስ የበረራ መስመር ሊጀምር መሆኑን የኢትዮጵያ አየር መንገድ ቋሚ የሀገር ውስጥ የበረራ አገልግሎት መጀመሩን አሳወቀ። አሚኮ እንደዘገበው የበረራ አገልግሎቱ ዛሬ ሐምሌ 25 ቀን 2018 ዓ.ም የሚጀምር ይሆናል። ይህ አዲስ የትራንስፖርት አማራጭ አየር መንገዱ የሀገር ውስጥ መዳረሻዎቹን ለማስፋት የሚያደርገውን ጥረት የሚያጠናክር ሲሆን በሁለቱ አካባቢዎች መካከል ያለውን ማህበራዊና ኢኮኖሚያዊ ትስስር ይበልጥ ለማሳደግ ያለመ መሆኑም ተገልጿል።